ሰበር ዜና አሜሪካ በይፋ አመነች። በመካከለኛው ምስራቅ ነገሮች ከቁጥጥር ውጪ ሆነዋል። በአረብ ባህረ ሰላጤ ሀገር ላይ አስደንጋጭ ጥቃት ተፈጽሟል። ጥቅጥቅ ያለ ጥቁር ጭስ ሰማዩን አልብሶታል። አሜሪካ ከሌሊት ጀምሮ በአየር ድብደባ እየፈጸመች አድራለች። የአሜሪካ መከላከያ ሚኒስቴርና የአሜሪካ ማዕከላዊ እዝ ከጥቂት ሰዓታት በፊት እጅግ አስደንጋጭ የሆነ ይፋዊ መግለጫ ሰጥተዋል። በቀጠናው በተሰነዘረ መጠነ ሰፊ የኢራን የሚሳኤልና የድሮን ጥቃት አሜሪካ ከፍተኛ የሆነ የሰው ኃይል ጉዳት እንደደረሰባት በይፋ አምናለች። ነገር ግን ዋሽንግተንን እያናወጣት ያለው ትልቁ ሚስጥር የደረሰባት የጉዳት መጠን ብቻ አይደለም። በጥቃቱ ወቅት የጠፋውና እስካሁን ድረስ የት እንዳለ ያልታወቀው ወታደር ጉዳይ መላውን ጦር በከፍተኛ ጭንቀት ላይ ጥሎታል። የኢራን ጠቅላይ መሪ ጥቃቱን ተከትሎ ለአሜሪካ ያስተላለፉት የማይረሳ የጦርነት ትምህርት የሚል መልእክት እጅግ አስፈሪ ማስጠንቀቂያም ሆነዋል። ኢራን ከአሜሪካ ጋር የነበራትን የመግባቢያ ስምምነት ማቋረጧን በይፋ አስታውቃለች። የባህረ ሰላጤው ሀገር ላይ እጅግ አስደንጋጭና ያልተጠበቀ የሚሳኤል ጥቃትም ተፈጽመዋል። ግዙፍ ፍንዳታዎችን ተከትሎ በከተማዋ ላይ ግዙፍ የጭስ ዱም ወደ ሰማይ ተነዋል። ጥቃቱ የሀገሪቱን ሕልውና የሚወስኑ ዋና ዋና የኃይልና የውሃ መሰረተ ልማቶችን በቀጥታ ያወደመ ሲሆን መንግስት ለአጠቃላይ ህዝቡ አስቸኳይ የአጠቃቀም መመሪያዎችን ለማውጣት ተገደዋል። በቀጠናው ያለው ውጥረት አሁን ወደ ከፋ ደረጃ ተሸጋግረዋል። ሁሉንም ሰበር መረጃዎችን በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ በጆርዳን የሚገኘው የአሜሪካ ጦር ሰፈር በኢራን ሚሳኤልና ድሮን ጥቃት ተፈጸመበት። 2 የአሜሪካ ወታደሮችም ተገለዋል። በኢራንና በአሜሪካ መካከል ያለው ውጥረት እጅግ አሳሳቢ ወደ ሆነ ደረጃ መሸጋገሩ ተሰምቷል። የቅርብ ጊዜው የተኩስ አቁም ስምምነት መፍረሱን ተከትሎ በጆርዳን የሚገኝ የአሜሪካ የጦር ሰፈር በኢራን ከባድ የባላስቲክ ሚሳኤልና የድሮን ጥቃት እንደደረሰበት የአሜሪካ ማዕከላዊ እዝ አረጋግጠዋል። በዚህ ድንገተኛና መጠነ ሰፊ ጥቃት ሳቢያ 2 የአሜሪካ ወታደሮች የተገደሉ ሲሆን ሌላ አንድ ወታደር ደግሞ የደረሰበት ሳይታወቅ እስካሁን መጥፋቱ ተነግረዋል። ይህ በጆርዳን የሚገኙ የአሜሪካ ወታደሮችን ኢላማ ያደረገው ጥቃት በቀጠናው ላይ ሊያስከትል የሚችለው ወታደራዊ ምላሽ ከፍተኛ ስጋት የፈጠረ ሲሆን አሜሪካ በወሰደችው የጥንቃቄ እርምጃ በባህር ላይ የሚገኙ ወታደሮቿንና መርከቦቿን ሙሉ ዝግጁነት ላይ ማድረጓ ታውቋል። ዋሽንግተን እውነታውን መደበቅ አልቻለችም። አሜሪካ በኢራን ጥቃት ወታደሮቿ መገደላቸውን በይፋ አምናለች። በመካከለኛው ምስራቅ የተቀሰቀሰውን ከፍተኛ ወታደራዊ ውጥረት ተከትሎ የዩናይትድ ስቴትስ መከላከያ ሚኒስቴር በዮርዳኖስ በሚገኘው የጦር ሰፈሯ ላይ በደረሰው የኢራን ጥቃት የ2 አሜሪካውያን ወታደሮች ሕይወት ማለፉን በይፋ አምኖ ተቀብለዋል። አሜሪካ የደረሰባትን ከባድ የሰው ኃይል ጉዳት ይፋ ለማድረግ የዘገየች ሲሆን መከላከያ ሚኒስቴሩ የወታደሮቹን ማንነት ለመግለጽ የፈለገው የሟቾች ቤተሰቦች ይፋዊ ማሳወቂያ ከደረሳቸው በኋላ መሆኑን አስታውቀዋል። በጥቃቱ ሳቢያ የቆሰሉ ሌሎች 4 የአሜሪካ ወታደሮች በዮርዳኖስ በሚገኙ የሕክምና ማዕከላት አስቸኳይ የሕክምና እርዳታ ተደርጎላቸው መለቀቃቸውም በመግለጫው ተካተዋል። የአሜሪካ ማዕከላዊ እዝ በመግለጫው በዮርዳኖስ በነበረው ወታደራዊ ይዞታችን ላይ የተሰነዘረው ጥቃት ከባድ ነበር። የሁለቱ ጀግኖቻችን መገደልና የአንዱን ወታደር መጥፋት በሐዘን አረጋግጠናል ብለዋል። ይህ የአሜሪካን ወታደራዊ የበላይነት የተፈታተነ ጥቃት የመጣው ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት ባለፈው ሳምንት መፍረሱን ተከትሎ ነው። ስምምነቱ ከፈረሰ በኋላ ላለፉት 7 ቀናት ሁለቱ ሀገራት እርስ በርስ እጅግ አደገኛ የአየር ጥቃቶችን ሲለዋወጡ የቆዩ ሲሆን አሜሪካ በኢራን ስትራቴጂካዊ ይዞታዎች ላይ የአየር ድብደባ ስትፈጽም ሰንብታለች።
መልሳለች። ኢራንም በበኩሏ በዮርዳኖስ ኢዝራቅ አካባቢ በሚገኘው የአሜሪካ ጦር ሰፈር ላይ የወሰደችው እርምጃ የአሜሪካን ጥቃት ለመመከት የተደረገ መሆኑንና ጥቃቱ በኩዌትና በባህሬን የሚገኙ የነዳጅና የውሃ ማጣሪያ ጣቢያዎችን ጭምር ያካተተ መሆኑን አስታውቃለች። አሜሪካ ጉዳቱን አምና ከተቀበለችበት መግለጫ ጥቂት ደቂቃዎች በኋላ የኢራን ጠቅላይ መሪ ሞጅተባ ኻሜኒ በሀገሪቱ ብሔራዊ ቴሌቪዥን በኩል አሜሪካ ጥቃቷን ካላቆመች መቼም የማይረሳ የጦርነት ትምህርት እንሰጣታለን ሲሉ ዝተዋል። መሪው አክለውም የፕሬዝዳንት ዶናልድ ጄ ትራምፕን ፊርማ ዋጋ ቢስና ተቀባይነት የሌለው ሲሉ አጣጥለውታል። በአሁኑ ወቅት በሁለቱ ሀያላን መካከል ያለው ፍልሚያ የዓለምን ሩብ የነዳጅ ትራፊክ በሚያስተናግደው የሆርሙዝ ስትሬት የባህር መስመር መቆጣጠሪያ ላይ ያተኮረ ሲሆን በግጭቱ ምክንያት በዓለም አቀፍ ደረጃ የነዳጅና የሸቀጦች ዋጋ በከፍተኛ ሁኔታ ማሻቀብ ጀምረዋል። የአሜሪካ ማዕከላዊ እዝ ዛሬ ከምሽቱ 6 ሰዓት የምስራቃዊ አሜሪካ ሰዓት አቆጣጠር ጀምሮ የአሜሪካ ኃይሎች በዋና አዛዡ በፕሬዝዳንቱ ትዕዛዝ መሰረት በኢራን ላይ አዳዲስ የአየር ድብደባዎችን መጀመራቸውን አሳውቀዋል። እነዚህ ድብደባዎች የታለሙት ኢራን በሆርሙዝ የባህር በር በኩል የንግድ መርከቦችን የማስፈራራት አቅሟን ይበልጥ ለማዳከምና ትናንት በዮርዳኖስ በአሜሪካ ወታደሮች ላይ ጥቃት የሰነዘሩትን የኢራን እስላማዊ አብዮታዊ ዘበኛ ኃይሎችን በፍጥነት ለመቅጣት ነው ተብለዋል። በኩዌት ማንጋፍ ላይ የደረሰው የኢራን ጥቃት በኃይልና በውሃ ማጣሪያ ጣቢያዎች ላይ ከፍተኛ እሳት አስነስተዋል። ዛሬ በኩዌት ማንጋፍ ከተማ ላይ በተሰነዘረው የኢራን የሚሳኤል ጥቃት ሳቢያ ግዙፍና ጥቅጥቅ ያለ የጭስ ዱሞች ወደ ሰማይ ሲያሻቅቡ መታየታቸውን ይፋዊ መረጃዎችና የአይን እማኞች አረጋግጠዋል። በቀጠናው እየተባባሰ የመጣውን ውጥረት ተከትሎ የተሰነዘረው ይህ የአጸፋ ጥቃት ከኩዌት ሲቲ በስተደቡብ በምትገኘው ማንጋፍ ከተማ በሚገኝ የሀገሪቱ የኤሌክትሪክ ኃይል ማመንጫና የባህር ውሃ ማጣሪያ ግዙፍ መሰረተ ልማት ላይ ያነጣጠረ ሲሆን በጥቃቱ ሳቢያ በተቋሙ ውስጥ ከፍተኛ እሳት ተነስቶ በርካታ የኃይል ማመንጫና የውሃ ማጣሪያ ክፍሎች ሙሉ በሙሉ ስራቸውን እንዲያቆሙ ተደርገዋል። ይህንን ተከትሎ የኩዌት የኤሌክትሪክ የውሃና ታዳሽ ኃይል ሚኒስቴር ባወጣው አስቸኳይ መግለጫ ዜጎች በሀገሪቱ ላይ የተደቀነውን የኃይል ማቋረጥ አደጋ ለመቋቋም ሲሉ የኤሌክትሪክና የውሃ አጠቃቀማቸውን እጅግ በከፍተኛ ሁኔታ እንዲቆጥቡና እንዲቀንሱ ጥሪ አቅርበዋል። ይህ የኢራን ጥቃት አሜሪካ በሀገሪቱ ላይ የሰነዘረችውን ተከታታይ የአየር ድብደባ ተከትሎ በቀጠናው ባሉ የአሜሪካ አጋር ሀገራት ላይ የጀመረችው ሰፊ የአጸፋ እርምጃ አካል መሆኑ ታውቋል። በተያያዘ ዜና ኢራን ከአሜሪካ ጋር የነበራትን የመግባቢያ ስምምነት ማቋረጧን በይፋ አስታውቃለች። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዚም ጋሪባባዲ ሀገራቸው ከአሜሪካ ጋር የፈረመችው የመግባቢያ ስምምነት መቋረጡን ገልጸዋል። ሚኒስቴሩ ዛሬ በሰጡት መግለጫ ስምምነቱን አሜሪካ መጣሷንና የስምምነቱን ወሳኝ ነጥቦች አለማክበሯን ጠቅሰው ኢራንም የገባችውን ቃል የማክበር ግዴታ እንደሌለባት አስታውቀዋል። በአሁኑ ወቅት ቅድሚያ የምንሰጠው ሀገራችንን መከላከልና ለሚፈጸምብን ጥቃት ምላሽ መስጠት ነው ያሉት ሚኒስቴሩ የመግባቢያ ስምምነቱን ለማክበር ዝግጁ አለመሆናቸውን ገልጸዋል። ከአሜሪካ ጋር እየተደረገ ያለ ድርድር ስለመኖሩ ተጠይቀው ሲመልሱ ደግሞ ከዚህ ቀደም በተደረገው ንግግር ላይ ሀገራቸው መሳተፏን ጠቅሰው በእስላማባድ የመግባቢያ ስምምነት ላይ ቢደረስም አሜሪካ መጣሷን አስረድተዋል። ካዚም ጋሪባባዲ የኢራን ትኩረት አሁን በአንድነትና በቆራጥነት ቆሞ መከላከል መሆኑን ጠቅሰው አሜሪካ ለድርጊቷ ምላሽ ማግኘቷን አስታውቀዋል። ጨምሮም አሜሪካ ብልህ ከሆነች ከጦርነት ውጪ ያሉ አማራጮችን ማየት ይኖርባታል ካሉ በኋላ ያሰበችውን ዓላማ እንደማታሳካ ተናግረዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።